ጀርሳ አይ ጥሩ ነው። 8 ዓመት በጣም እኔ ትናንት ነው የመሰለኝ። አይገርም? አዎ ይሄዳል፣ ይሮጣል። በጣም ነው የሚሮጠው ጊዜ። ጥቅምት 5 ቀን 2010 ዓመተ ምህረት አዎ ድፍን አሁን 18 አይ 2018 ነው ያልኩት። 2010 አልክ እኮ የተጋባችሁት ነው? አዎ 18 አልኩኝ። 8 አለች እሷ። አልተገባባንም። 18 ላይ ሂሳብ ነው። 18 ላይ ሲቀነስ አይ ጥሩ ነው። ግን መጀመሪያ ውሃን ከጡ ይባላል፣ ነገርን ከስሩ ይባላልና እንደው የደሬና የሰብለ ትውውቅ ምንድነው እንዴት ነበረ የሚል ጥያቄ አለኝና እስቲ አንድ ፎቶግራፍ ላሳያችሁ። መጀመሪያ ፎቶግራፍ እንየው። 22 ነው። ዮናስ ጨርጨር አይደለም ነው። ዮናስ ጋር አፕልስ እሺ ትውውቅ ምን መቼ ትውውቃችሁ? እቺ ፎቶግራፍ የትውውቅ ሰሞን ትመስላለች አይደል? እስቲ ትውውቃችሁ ትንሽ አስታውሱኝ። ይሄ ፎቶ እንኳን ከውጭ እንደተመለስኩ ነው። ትውውቃችን በ1994 ዓመተ ምህረት ኦኬ አስበው ነው ጀምረው ለብረዘይት ቢሾፍቱ 20 ዓመት 24 ዓመት እሺ ቢሾፍቱ አዎ ደብረዘይት እዛ ልጅ ናት። ቢሾፍቱ ነው። እኔ ለዋኝ ሄጄ እዛ አንዴት የመጀመሪያ ቀን ነው እንዴት ኳስ እያየን እነሱ ለስራ መጥተው ነው። የአዲስ ዓመት ዋዜማ ነበርና ከብዙ ነፍሱን ይማረውና ሀብቴም ነበር ያኔ ብዙ አርቲስቶች ሻምበል ሄኖክ ይባላል የመኮንኖች ክበብ ኃላፊ ነው። እሱ አርት ይወዳል በጣምና በየጊዜው ያመጣል። በየአመቱ እንደዚህ አርቲስቶችን ይሰበስብና ፕሮግራም ያዘጋጃል። እኔ ደግሞ ኳስ ለማየት መኮንኖች ክበብ ሄጄ ነው የተዋወቅነው። መጸዳጃ ቤት ኮሪደር ላይ ካራባከሽ መጀመሪያ ማን ሰላም አለ? መጀመሪያ እሱ ሲገባ ተላለፍን። እኔም ወደ ሴቶች እሱ ወደ ወንዶች። ከዛ የምታጸዳው ልጅ ናት። ያው ስለምንተዋወቅ እንዴ አታውቂያቸውም እንዴ ደረጀና ሀብቴ ምናምን አለችኝ። ከዛ ሲወጣ ጠብቄ አድናቂ ነኝ አልኩት እና ፈርምልኝ አልኩት። ከዛ ስልክ ቁጥሩን ጽፎ ሰጠኝ። ኦኬ ያቺ ተጀመረች። በዛ ነው ተጀመረ። ከዛ በኋላ ከ6 ዓመት በኋላ ነው ጋብቻው። 2010 ከብዙ ዓመት በኋላ ጓደኞቹ እንዳለ እንደተቃጠለ በጓደኝነት ዝም አልክስ አደረኝ። ወደ ውጭ ሄደች በመሃል ብቻዬን ነው እዛ አድራሻዋ ትንሽ ሲጠፋብኝ እዛ መኮንኖች ሽንት ቤቱ አካባቢ ማየት ጀመርኩ። እዛ እዚህ ነኝ አለች። ከጣሊያን ደወለች። ከዛ በኋላ በቃ ነይ ጣሊያን ምን ትሰሪያለሽ? የአክሱም ሐውልትም ተመልሷል ነይ አንቺ ተመለሽ እንደ አክሱም ሐውልት ተመለሰች። መጣች በቃ እና በተመለሰች በስንት ዓመት ተጋባችሁ? ወዲያው ነው የተመለሰ። ግንቦት ላይ መጥቼ ሐምሌ ላይ ሽማግሌ ተላከ። ዋው ሽማግሌ እስቲ ትዛሬ ሽምግልናው ደብረ ዘይት ነበር። እንዴት ነው ሽምግልናው የነበረው? በጣም ብዙ ሰው ልካል እንዴ? 5 ናቸው 6 ናቸው። ሽማግሌዎቹ 5 ናቸው። አርቲስት አምሮ ብርሃኑ፣ አርቲስት አለማዮ ታደሰ፣ ረጋኸኝ ወራሽ፣ ጋሻ ጃልነ ሙላት፣ ሽመልስ በቀለ 5 ናቸው። 5 ናቸው። ብዙ አይደሉማ። ከኋላው ግን አጀብ ያው ብዙ ነበር። አጀብ የአዲስ አበባ ህዝብ ወደዛ ደብረ ዘይት ሄዷል ማለት ነው። ግማሹ እኮ ሰው ሞልቶ ቤት ውስጥ ሰው ሞልቶ በውጭ ፈሰሰ። ሆቴል ነው ያረፉት ሌሎቹ። ከዛ ገቡና መደዳውን ሲቆሙ ነፍሳቸውን የማራ አባቷ ይሄ አረጋዬ ነው፣ ይሄ ማን ነው? አለማየሁ። በቃ ሽምግልናውን ተውት እናንተ በቲቪ ማያችሁ ቤቴ ድረስ ትመጣላችሁ አሉ። በቃ ወዲያው ነው የተፈቀደው። ወራው ተፈቀደ። እናንተ መጣችሁ ተባለ። እኔም እርግጠኛ ነበርኩ። እንዴ ነው ተጣደፈ። የት ነው ሻንቺ ሽምግልና? እኔ ጓዳ ተደብቄ ያየው ነበር። እሺ
ያው መጡ ያው እንደ ባህሉ መተው ከዛ ጠየቁ ከዛ እንትን ተባለላቸው ተፈቀደላቸው ከዛ ተበላ ተጠጣ ከዛ ደግሞ እኔን ሄዱ ወደ መልስ ሊነግሩ ደግሞ እሱ ጋር ማለት ነው እሱ ደግሞ ከጓደኞቹ ጋር ቶሚ ይጠብቅ ነበር ቶሚ ኢንተርናሽናል እዛ መተው መልሱን አበሰሩት ማለት ነው ተፈቅዷል ተባለ ዱከም ሄድንና ምስራቅ በር ቆረጡት ይሄን ቲማቲም ለዛ ቆረጥን ዱከም ላይ ተከሰተው አይነስ በቃ እንደ ኦሬዲ ሰርግ በለው እዛ ምስራቅ በር በቃ እንደ አዳራሽ ያዝን ከአዲስ አበባ የመጡት ወዳጅ ዘመድ ተሰብስበን ተበላ ተጠጣና ሰርጉ የሆነ እንዴ ተባለ ከዛ በቃ ደመቀ እኔ ሰማኩ ሽምግል ነው በቃ ከሰርግ በላይ ነበር ትልቅ ግብዣ ነበር በጣም እንዴ አሁን ራሱ እንደው ድጋሚ ብናረጋው ደስ ይላል ድጋሚ ሰርጊው እንዴ መስቀል አደባባይ ካልሆነ ግን ይበቃን አይመስለኝ እኔ በርሳ 10ኛ ዓመት እኔ በርሳችሁ ይሻላል መስቀል አደባባይ ይሻላል አይ ሽምግልናው ጊዜ አለማየሁ ደውሉ ምንድን ነው ያለ ሚስቱ ናዲየን እንትና የዓለማየሁ ታደሰ ባለቤት ደውሎ ማርቲ ሽማግሌ ሁነኝ ሲለው ሚስቱ አላመነችም አለች ዳሬ ሊያገባ ያላምንም ብላ ስልኩት እና ደስ ነበር ያላቸው በጣም ሁሉም አይ ዛ ሽምግልና ወጣ ብሎ ደውሎልኝ ነበር መሰለኝ እግር ጫማ ቁጥር ስንት ነው አለ ከሽምግልናው ጋር ምን ያገናኘዋል ተጠይቀን ነው አለ አይ ጫማ ሊገዙልኝ አይ ስሟ ጠፋኝ ምናምን ስሟም ጠፋኝ እንትና ነው ያለው እሱ ሽሜ ነው እንዴ ስሟ ማን ነበር ያልከን በላይነሽ ነው አልከኝ ማንን ያልከኝ ምናምን ረሰ ብለላችሁ አውቀው እኮ ነው እነሱ ተፈቅዷል አውቀው ግራ ሊያጋቡ ድራማቸውን እዛ ቀጠሉ እንጂ በቃ ሽምግልናው በጣም ሞቅ ደመቅ ያለ ነበር በጣም ደግሞ የሚገርመው የደሬ ሰርግ በከባድ የኮሚቴ ተመራ በዚህ አጋጣሚ እዛን ጊዜ የነበሩትን ባለያችን ስም በሷ ስም እናመሰግናለን በጣም አሪፍ ነበር በከባድ ኮሚቴ ተታርከው እነማን ናቸው የኮሚቴ አባላት አረጋኝ ጋዜጠኛ ሰለሞን አምባቸው ነጻነት ወርቅነህ አስናቀ ንጉሴ ዘራይ ግርማ አረ ብዙ ናቸው አረ ሰብሳቢ አረጋኝ ነው ኪዲ ቅድስት አረ ብዙ ናቸው እና ጌቱ ሸመኔ ጌቱ ግርማ አረ ብዙ ናቸው በጣም ደስ ይላል በኮሚቴ በዳው ማንኛውም ነገር ኮሚቴ ይዞት ኮሚቴ የወሰነው ነገር ሲሆን አሪፍ ነው አይደል በሐሳብ ይቀልልሃል አንተ ብዙ አታስብ ኮሚቴው ዲሲፕሊን ነበር አሉ በቃ በሰዓቱ ማርፈል አይቻልም አረጋይ በዚህ ሲሪየስ ናቸው በጣም ደስ የሚሉ ነበሩ ሁሉን ነገር በእቅድ በተባለው ነው የሆነው እኛ በቃ ተዳርን እንጂ እነሱ ናቸው ብዙ ነገር ይሰሩት ሁሉንም ነገር ያጠናቅቁት እነሱ ናቸው እኛ ሐሳባችንን ጥለን ነው እንትን ያልነው ስለዚህ ምስጋና ይገባቸዋል በጣም ኮሚቴው በጣም በቃ የሰራ ነው በዛው ኮሚቴው ቋሚ ሆኖ ቢዝነስ ካርድ አሳትመው እንደ ስራ ሊያደርጉት ነበር በዛው ልምድ አግኝተው በዛው እንትን አድርገው በቃ እኛን እንትን ምናምን ነገር ብለው ነበር ጀምረው ነበር በኋላ እንደ ማህበር አቋቁመው እስካሁን ድረስ በማህበር አላቸው ማህበር አለ የኛ ኮሚቴው የሚባል ማህበር ቦራንዴ ሰባሰባው አላቸው ኮሚቴ አለ ኮሚቴው የሚባል ማህበር ከኛ በኋላ እስካሁን አልዳሩም ግን ያው በየወሩ እንደዚህ መገናኘቱ መጠያየቁ አለ በእኛ ምክንያት ደስ ይላል ያ ከሆነ 8 አመት ሆነው እንኳን አደረሳችሁ ከቤት ስትወጣ የነበረው ስሜት ላይ በጣም የእናት ስሜትና ልዩ ነበር እሱ ከቤት ስትወጣ ይከብዳል ልትዳር ማለት ነው በጣም ከባድ ነው እሱ ስፔሻሊ ነፍሳቸውን ይማር ያብቴ እናትም ነበሩና የነሱን ጉልበት አንድ ላይ ማዘርንም ምናምን የነሱን ጉልበት ያብቴን ቤተሰብ ጉልበት እየሳምኩ ነው የወጣሁትና ከባድ ነው እሱ ትንሽ ይከብዳል መቋቋም ሁሉ እስከ አቀተኝ ድረስ ነው ግን ወዲያው ያን ድባብ መለወጥ ስላለብን
ቶሎ ልወጥ ነው ማለት እሳቸው ነፍሳቸውን ይማረው እሱም እኮ አብሮኝ ስሙ ይወጣ ነበረ ምናምን ነገር የሚል ስሜት መጣና በቃ ነገርዬ ወደ ሌላ አዝማሚያ ሊሄድ ነበር ይከብዳል ከዛ በቃ እንትን አልኩት አረሳሳናቸው ምን አልናቸው በጭፈራም በምንም አድርገን አለፍነው እንጂ በጣም ከባድ ከብዳል የእናትህ ስሜት እንዴት ነበር ወይ እሷን ደስታ ልነግርህ አልችልም በኋላ ላይ እናወራዋለን ሽራስ ይዘገያል ይባላል አሁን ብዙ ጊዜ አይ ግን እናንተ በጣም በቃ አስጠብቃችኋል ነው የሚባለው ሰው ተቀምጦ እዛ ወደ 2 ሰዓት 3 ሰዓት ይቆያል ውሸት በፍጹም እኛ ሰዓት አክባሮች ወጣን አይደለ አትን የወጣው ደብረ ዘይት ሄድን እሷን ፒክ አደረግን መጣን ጥሪው 7 ሰዓት ነው ለሁሉም የተጠራው ለ7:05 ጉዳይ ስንደርስ ውስጥ ኮሚቴው ምናምን ዞር በሉ ቆይ ምናምን አሉ ሰው አልሞላም ተብሎ ሰው ገና ምናምን ልክ እንደ ኦዲየንስ ያላረፈደ ብቸኛው ሙሽራኛ ነን እስካሁን አረ ዋይ እኔ ማውቂ ነው በጣም ዲሲፕሊን የሆነ ሙሽራ በስከ መግባት ካለባችሁ በፊት የገባችሁበት መጣችሁ እንደውም ዞር ተብለውና የት ነው ሱሉልታ ደርሰን መጣን ሱሉልታ ሰው ባልመጣም ዞር ሙሽራ ያረፍዳል በሚል ሰው ያው እዛው አካባቢ ሻይ ቡና እያለ ቆይቶ ነበር የመኪና ክላክስ ምናምን ሲሰማ ነው ከያለበት የገባው አይደል አዎ የሚገርም ነበር እዚህ ኢስት ዌስት ወደ ቄራ ጎፋ ወረድ ብለ ያለ አዳራሽ ነው የሚገርም አዳራሽ አዎ የሚገርም ቦታ ነበር እስቲ አንድ ቪዲዮ ነኝ ምን ይሰማችኋል አሁን ይሄን ብርድ ወጪው ብዙ ነው ወጪው ነው ብርድ ቢያስብ ወጪው ምን ያህል ነበረ አረኛ ምንም አላወጣንም አይ ሌላ ሞዴል አስኮ ወጪዎች አይ ያዳራሿ 61000 አዳራሹንም በጣም ተባብረውናል እኛ እንደውም የቀኑን በሙሉ ነው ያዝነው በሰዓት አልነበር ያኔ የጧት ፕሮግራም አለ የምሳ አለ ከዛ ደግሞ የራት ነበር እኛ ግን ከምሳ ጀምሮ ያዝነው እስከ ማታ ድረስ በዚህ አጋጣሚ ያዳራሹንም ባለቤት በጣም ነው የምንጠቀመው ተባብረው በጣም ሙሉ ምን ቪዲዮ ስታዩ የሰርጋችሁን ቀን ስታስቡ አንቺስ ምን ይሰማሻል አሁን ቪዲዮ ስታዩ መመለስ ቢቻልና እንደ አዲስ ብንጋባ ደስ ይለኛል አዎ ሰርግ እኮ በቃ ያው አንዴ ነው አይደገምም ሰርግና ሞት ይባል የለ ደስ ይላል በጣም አዎ ወጪው ነው እንጂ ደስ ይላል ሚዜዎቻችሁ ለማን ነበር እና የወንዶች ከፍ ያለው ሰለሞን እና ከፍ ያለው እና ሰለሞን እና አስረስ ሴቶቹ ጋር እንዳለ አዎ ሴቶች እና ሄለን ሚሚ ሜርሲ ናቸው ያን ጊዜ ከሚዜዎቻችሁ ጋር ተጠፋፍታችሁ ነበር ከደብረ ዘይት ስንመጣ ሃይዌይ ላይ ዝም ብለን ለመነሳት ነው ኦቨርፓሱ ላይ ፎቶ ለመነሳት አንደኛው ማርቼዲስ የት እንደገባ ጠፋ እሺ እንደ ሆነ ምናምን ሚሳኤል ተመቶ ይሁን ምናምን ብለን በኋላ ዞሮ ተመለሰው መጡ ግን እኛ ነን ፎቶ የተነሳ ነው እነሱ አመለጣቸው አንድ ሴት አንድ ወንድ ልጅ ሶስት ሚዜና 3 ወንድና ሴት ነበር የቀሩት እነሱ አልቆሙም ሄዱ አዳራሽ ደረሱ እኛ ሃይዌው ላይ ሳይደራረቡ ከቦይ በኋላ ተገናኛችሁ የት ሄዳሉ ተጠልፎ ደም የት ሄዳሉ በዛ ላይ ምሳል በሉ ለማሳው ሲል ይመጣሉ ቁርጥ ነው አይ ጥሩ ነው በቃ በጣም ደስ የሚል ነው ማለት ይሄን ያህል አሁን እንደዚህ 8 አመት ወደ ኋላ ራቅበን ስናወራ በጣም ነው ደስ የሚለው እና ብቻ አልጠራኝም በኔ ወይ የዛን ጊዜ አንተም ብቻ ሳይሆን በጣም ብዙ ሰው የተቀየመናል እኛ በአግባቡ ስም ጽፈን
ስልክ ቁጥር ጽፈን ምናምን የሚያከፋፍሉ ልጆች አሉ ለነሱ ሰተናል በዚህ አጋጣሚ ሀረሩ ነው አብዛኛውን በደንብ የሰጠው እሱም በጣም እናመሰግነዋለን የተወሰኑ ልጆች ደግሞ ይወሰዱ አሉ ናይት ክለብ አንዱ ደም ናይት ክለብ አንዱ ሲጨፍር የደረጀን ሰርግ መግባት የምትፈልጉ ብሎ የከፈላችሁ ብሎ ላሸጧል አሉ ስሞቅ ብሎት የደረጀን ሰርግ መግባት የምትፈልጉ ብሎ መድረክ ላይ ወጥቶ እና በጣም ከብዙ ጋር ተቃይመና ኩኩ ሰብስቤ አንተ ራስህ አስቴር ከበደ ምን አለበት አንድ ዘፈን ነው በዘፈን ምናምን አሉ ግን ያዛ በትኖት እና ብዙ ሰው ተቀይሞናል ግን ሳይጠራ ግን ረስቶን ነው ብሎ የመጡ ሰዎች ነበር አዎ እነሱም መጥተዋል በስነ ስርዓት ገብተዋል ታድመዋል በዚህ አጋጣሚ በቃ ያልጠራናችሁ መጥራት እየፈለግን ግን በተፈጠረው ነገር ምክንያት የተቀየማችሁን ካላችሁ በጣም ይቅርታ እንጠይቃለን እንደግመዋለን ስለምን ደግሞ ትመጣላችሁ 700 ሰው ነው ኦልሞስት እኛ ወደ 1000 ከምናምን 1100 ምናምን ነው በእንትን ደረጃ ይጣጣሉ ግን 1700 ነው 1800 ያ ሁሉ ሰው ግን በልቷል ዋና እንኳን ዘንታ ክትፎ ነው ቁርጥ ነው በቃ ስጋ ቤቶች በሙሉ ተሰልፈዋል አራቶ የሚገርም ነው ስጋ ቤቶችም በዚህ አጋጣሚ እነሱም ተባብረውናል አዲስ አበባ ላይ ያሉት ስጋ ቤቶች በአጠቃላይ የቀረ የለም አንዳንድ በሬ ነው ይዘው የመጡት አይ በጣም እንትን በሬ እርባታ ምናምን ከፍት እኮ ያኔ አዋጣን ነበር ከምንደግስ ያው ከፍት በበሬው በተናት እርባታ ተከፍት እርባታ ያንን በበሬዎች የታረዱት ማለት ነው ተከፍቶ የታረዱ ደሬክ ስፓኛ እኮ አንድ አምስት ኖረን ነበር በላ ነው ግን አምስቱ ነው ከዛ በላይ ነው በላ ነው አልመጣም ነበር ኢንቨስትመንት ሞልች ነበር ለደሬ ኮንስፓኛ አይ በጣም ደስ ይላል ኬክ ቆረሳ ላይ ምናምን ታስተውስ ነገር አለ እንደዚህ አዎ ኬኩ ጠንክሮብን እንደ ወቅትን ነው ተናል ወጋጁ አዎ ወቅትን ያለው ከረሜላ የቸኮሌት ምናምን ስናከፋፍል በቃ እንትን ነው የመሰለው የህብረት ሱቅ አዎ እንደዛ ነው ሸቀጣ መደብር ነው አጋደለው ሰው ደስ ይል ነበር ያሞን አይደል አዎ በጣም تقدر على فوتوني እሺ ايه فوتو ይሄ ቀሚስ እኮ ነው አርጋ ያመጣችሁ አይደል ያጠረው እሷ ስታድግ ያጠረው ቀሚስ ይሄ ማለት ነው ብዙ አመት ከገዛችሁ ደረጃ ያገባል ብላ አይደል ያገባል ብላ ቆይታ ነበር የገዛችው ከዛ እሷ ስታርቅ ቀሚሱም ሲያጠብ እዚህ ጋር ደረሰ ግን ጎበዝ ናት ቃሏን አክብራ ራሱን ነው አርጋው የመጣችው አልቀየርም ብላ ከዛ ምን አልከታንተ በሰርጉ አይ በጣም ገርሞኛል እንደዚህ አይነት ዘርፉ በጣም ታች ድረስ የተንጀረገገ ልብስ ለምን አርገሽ ትመጫለሽ አላት አልፋ አይጥልሽም አልኳት እሺ እውነት ነው አለች የሚገርም ፎቶ ነው ግን ውጪ ላይ ናቸው አይ በሰርጌ አንቺን ሲታይሽ ሆኔ አልታየውም ማለት አዎ በጣም ብዙ ተመልካች አግኝታ ነበር ከበር ጀምሮ ስትገባ ጀምሮ መነጋገር ነበረች እኔ ላይክ እና ሼር ቢኖር እሷ ነበረች የምትጠንዲ ቲክቶክ ቢኖር ያን አይ አስረስ ለስለት ብለሽ ለስልት ለብስሽ መጣሽ ይላታል ተስላዶ ይቀምስ ለብሳለሁ ብላ ተስላለ ለቤት በጣም ሙዚቃ ያን ጊዜ አጥንታችሁ ነበር ይሄ ዳንስ ምናምን እና ደነሳችሁበት በሙዚቃ
እሱን እንደውም ሲያስታውሰን አንድ ሰው ትዝ ይለናል አይደለም ዳንሱን በደንብ ተጠንቶ ከዛኛ እንደዚህ ትደነሳላችሁ እንደዚህ ትላላችሁ እሷ እንዲህ ስትሽከረከር አንተ እንደዚህ ትዞራለህ እጇን እንደዚህ ትይዛለህ ምናምን እኛ ከኋላ ሆነን አጅበን በቃ መሃል ላይ ትሆናላችሁ ከዛ አለባበሳችን አንድ አይነት ይሆናል ምናምን አለን አንዱ እሺ የሰርጉ ዕለት የለም ቀረ ለምን ምን አላል እኛ እንደውም ምን ችግር አጋጥሞት ይሆን ብለን ምናምን ስናስብ መቼ ነበር ነው ያገኘነው መቼ ነበር ያለ አፍቶበት እና ባንዱም ሳደነሱ ከቀነቀራችሁ ባንድ ስለነበር በባንዱ ነው እንትን ያለው በጣም ይገርማል ደስ ይል ነበር ከአዳራሽ ውስጥ ደግሞ ስብከት ትምህርት የሚገርም ትምህርት ነው ኮሜዲያን ደረጀ እንዳትሉት ከዚህ በኋላ አቶ በሉት በቃ ትዳር ማለት ከባድ ነው ከባድ ተቋም ነው አቶ መባል በጣም ራሱ ከባድ ነው በጣም ጥሩ ትምህርት ነው ያስተማረው የሚገርም ትምህርት ግን ተናገሩ እንደተናገሩት ዳሬ ትዳርና መድረክ እንዳይምታታ ባደራ አሉት የኪነ ጥበብ ሰዎች የሚቃሙት መድረክና ትዳር ይምታታባቸዋል ይባላል እርግጠኛ አይደለም ስክሪፕቱን አንቺ ነሽ እንደ ሰጠሻል ለምሳሌ ይሄን ያነሱት የሆነ ሽምግልና ተጠርቼ ሄጄ ባልና ሚስቶች ተጋጭተው አሉ ታዋቂ ሰው ነው አሉ ስሙን አልጠራላችሁም አሉ ከዛ ላሸማግል ሄጄ ሚስትየው በቃ ባሌ ትዳርና መድረክ ተምታቶበት ተቸግር ያለው ብላ ተናገረች እና እሳቸውም በዛ የተነሳ ነው እንዳይምታታባ አንተም ያሉት ማለት ነው ተምታታብኝ እንግዲህ 8 ደርሰናል ጎበዝ ነው ተምታታ ሁሉ እያስኬደው ነው እነማን ነበሩ በሰርጋችሁ ስነ ስርዓት የተገኙት እንደዚህ የሚታወቁ ሰዎች ኦራ የቱን ተብሎ የቱን በቃ እኮ በጣት የምትቆጠሩ እናንተ ምናምን ናችሁ ቀራችሁት እንጂ ምን ልበል ዶክተር አረጋ ጀምሮ ሚድሮክ ዶክተር አረጋ ጀምሮ እንግዲህ አስብ እነሰው ነብይሻው የሀብቴ ቤተሰብ የተስፋዬ ቤተሰብ ምን ልነግርህ ከምችለው በላይ ያው ብዙ ጊዜ ደግሞ ሰርጋውን አዲስ አበባ ላይ ምሳሳት ላይ አይደገስም እኔ ብዙ ጊዜ ሳይ አዲስ አበባ ላይ ራት ነው የሚሆነው ብዙ ጊዜ እና አሁን እንደውም የማረሳው እንትና ሽመልስ አበራ ጆሮ እሱ የሰጠው እንትን ላይ ሲናገር ሰምቼው ዳሬ በጣም እናመሰግናለን እኛ ቢያንስ አርቲስቶች እንዲ በቀን እንድንገናኝ ያደረከን ምክንያቱም እንትን ዘፋኞችም ለሊት ሲሰሩ ክለብ ያዱና ቀን ይተኛሉ ቃል ላይ አይገኙም ብዙ ጊዜ እና ያንተ ሰርግ ነው እንደዚህ እንድንገናኝ ያደረገን ብዙ አመት ያላገኙዋቸውን ሰዎች ሁሉ ነው ያገኙት ሲል ነበር እንደውም ሽመልስ አበራ እና ብዙ ሰዎችን አገናኝቷል ለፈልጌ ነው ቃል ላይ ያን ጊዜ ደግሞ በተለይ በወረፋ ነው ዘፈኑ አዎ ነብሱን ይማረው ማዲንጎ ወጣቶቹን ይዞ አጋይሸቱ ደግሞ አንጋፋዎቹን ይዞ በቃ በወረፋ ነው ሲዘፈን የነበረው እንዲ መደዳው ነው በቃ ሙሽራዬ ምናምን የሚለውን አንዱ ማይክ ሰጥቶ ሙ ይላል ራ አይደርስ በቃ ብዙ ናቸው በቃ ከዛ ለ የሚሉ ሁሉ ይሰጣቸው እንዲደርስ በጣም ብዙ ነበሩ አመልማል አባታ ጎዛይ ተስፋዬ አብነት አጎናፈር ሚካኤል በላይነህ ግዛቸው ደምሴ አዲስ ነቃጥበብ ካልዘፈኑት ደግሞ ጆሲ ነውዲ ኮከብ በጣም ብዙ ነበሩ ነግርማ ተፈራ ካሳ መሳይ ተፈራ ናብነት እንትና ማሚላ ነበረ እንትናም ነበረ የጥላውን ነው የዘፈነው አረ ብዙ ናቸው ያው ያልዘፈኑ አሉ እንደውም ያልደንተን ያለ ሰዓቱ አልበቃምና ያልደረሳቸውም ነበሩ ያልደረሰው ሳይዘፍኑ ይሄዱም አሉ ሚካኤል በላይነህ ሚኪም ነበር ብዙ በጣም ብዙ ነው አይዳረስም አሁን እንድገመው እንዴ ያሰብነው 10ኛው አመት ላይ ይደገም ይሻል ነበር እንደግማለን 10ኛው ላይ እንግዲህ እድሜና ጤና ከሰጠን አንዴ አዎ ሁለት አመት
ያን ጊዜ ምንድን ነበር የነበረህ ስሜት? አንተ እዛ ሰርግ ውስጥ ስሜት ነው? እሷ እንደውም አጠገቤ ሆና እንደዚህ ልታለቅስ እንዳሁን ትለኝ ነበር። 5 ጊዜ እምባዬ መጥቶ የመለስኩት ጊዜ አለ። በደስታ በቃ በጣም ገርሞኝ ነው። 5 ውስጥ አንዴ እናቴ መሀል ደስ ብሎ ስትጨፍር ሳይ በቃ የመጨረሻ ደስታዋን እና እምባዬ መጣ። በቃ በደስታ አንተ እንዳታለቅስ፣ እሷ እንደዚህ ከለላ እንዳታለቅስ ታለቅስና አትልም። ሁለተኛ የተስፋዬ ካሳ ልጆች ሳይ ነበሩ፣ እኛ ነን የምናውቀው፣ ሌላው ሰው አያውቅም። ሶስተኛ ሀብቴን ቤተሰብ ሳይ፣ አራተኛ ያ ሁሉ የማጋሮቻችን መድረክ ላይ ቆመው ሙሽራይ ሲል፣ አምስተኛ መጋቢ ሐዲስ ያስተማሩት ትምህርት። በእነዚህ 5 ምክንያቶች በደስታ እንባ ሲመጣ አረ ያለችን በቃ እንባዬን እንደ ነስር ወደ ላይ እየሳብኩት ጸጥ ብለናል። ደስ ይል ነበር በጣም። ያው ያስፈራል። እኔ እንደውም እንደገባው አካባቢ በጣም ያስፈራ ነበር። ያው በቃ በሱ ተማምኜ ነው እሱን እንደዚህ ይዤ፣ ግን ያው እሱ ደግሞ የካሜራ ምናምን ልምድ ስላለው ምንም አልበሰለውም። ከዛ ገባን። መድረክ ላይ ስትሆን ነው እንደውም ትንሽ ፍርሃቱ እየለቀቀ የሚመጣው። ምክንያቱም ስትገባ የዛ ሁሉ ሰውን አንተ ላይ ስለሆነ በጣም ያስፈራል። ከዛ መድረክ ላይ ከተቀመጥኩ በኋላ በቃ ትንሽ ተረጋጋው። በቃ ቤተሰብ፣ የኛም ቤተሰቦች እሱም በዚህ ጋር ወዳጅ ዘመድ ደስ ይላል። ከዛ መሀል ደግሞ እየገባን ለዳንስም ስንጠራ ስንሄድ ምናምን ከዛ እየለቀቀኝ ምናምን መጣው። ደስ የሚል ነበር በጣም። ከውስጡ እንደውም ውጭ ያለው ድባብ በጣም አሪፍ ነበር ያሉ እየነገሩኝ። ውጩ ግቢ ውስጥ ራሱ ሌላ ሁለተኛ ሰርግ ነበር አሉ። እዛ ሰው በብዛት ግቢ ውስጥ ነበር። እዚህ ጋር ግን አንድ የሚያስቀው ነገር ልንገር። እግራችን ስር አምጥቶ አንድ አስተባባሪ ኳስ ተጫዋች ነው። እግራችን ስር መጥቶ አንድ 20 ጠጅ አስቀመጠ። በቃ ለሚዜዎችም ለምን ሲፈልጉ ምናምን ብሎ ሄደ። ከዛ መጣና ደረጀ አቶ እንትን አየው ፊት ለፊት አያቸው። እሳቸው ፈለጉ ከነባለታቸው ሁለት ወሰደ። አሁንም ትንሽ ቆይቶ መጣ። በዚህ በኩል መጣ ደረጀ። ያ ስፖርተኛው እንትን ታውቋል አይደል? ከባለቤቱ ጋር ጠጅ በጣም እርጉዝ ናት። ሁለት ሲወስድ ምን ሲል አንድ ቀረ። አረችን እንኳን ለኛ ተወልናል ነው። እሺ አለ። ከዛ ሰርጉ አለቀ። ምን አለ ምናምን ቪዲዮ የተቀረጸው ምናምን ተሰርቶ ተሰጠን። እስቲ እንየው ብለን በሳምንቱ ከፈትንና ስናይ ያ ልጅ ካሜራማኑ ይከተለዋል። ሲወስድ ይከተለዋል። ከዛ እኛ ስናየው በሳቅ ላይ ሞት ነው። እና እሷ ስናይ ያን ሁሉ ጠጅ ጠጣው እሱ ነው። ካሜራማኑ ተከትሎት ሄዶ አዳራሹ ጀርባ ምን አለኝ በሰፈረ ሲያቀምጠኝ እኮ ነው ይላል። በሳቅ ሞትኩት እሱ እና ተቃላጠው እንዴ ልነግርህ አልችልም። ያው ለሚዲያ አይሆንም በሚል እኮ ነው እንጂ ምን አለ ነው እያለ እኮ ጀበሰበ ለከሌ እያለ ራሱ ይሄንን ፕሮግራም ስታይ ታስታውሰዋለህ። ባለ ጉዳይ ስሙን አንጠራ። አይ እኔ ሳምሶን ብዬ አልጠራም። መቼም አረሳው መስሎና ከዛን ጊዜ ወዲህ አይደለም ጠጅ ዝም ብሎ ቢጫ ማለት ነው ይላል። መሮጥ ጠጅ መሮጥ ቢጫ ነገር ሳይበቃ ፈርቶ በቃ ከዛን ጊዜ ጀምሮ አይጣው። በዛው እንኳን ወጣለት። ያን ጊዜ በማን ዘፈን ነው የደነሳችሁት? ሰርግ እንትን በአመል ማለት መጀመሪያ አይደለም። በዛ ፊት እንትን ኬክ ማን ያስቆርስ በሚል ሁሉም እኔ ብለው ከዛ ጸጋይ እሸቱ በሙሉ ዝርዝር ያሉትን ድምጻን ጽፎ ላከልን። በቃ ማን ያስቆርስ በሚል ሁሉም ተጽፎ ማለት ነው። ከዛ ስናይ እዛ ውስጥ ስማቸው የሌለው ሁለት ሰዎች አየን፣ ግን አይተናቸዋል። በቃ ስለዚህ ሚካኤል በላይነህ
የባህር ጥልቀቱ የሚለው ዘፈን እሱን ዘፈን ኬክ ያስቆረሰን አለና ማስጨፈሪያውን አብነት አጎናፍር ሲሄዱም አንድ ላይ ሲቀመጡ አንድ ላይ ተለያይተው እንዳላይም በሱ ነው እንትናል በዛ ኬክ ቆረሰን የሚካኤል በላይነህ ግን ያው እንት ባልሰንሳ በሱ እናመሰግናለን ሚኪና አብነት እንደግማለን ይሄ ይደገም ከዛሬው በላይ ነገ የሚጣፍጥ ለሙሽራ ሁሌም አበባ የማይተወልቅ በረከት ይግባ እንዳረገው ሱፍ እንደ ቤሎዋ እንዳጎረስካት እንደ ጉርሻዋ ከፍ ይበል ሁሌም ፍቅራችሁ እንደተነሳው እንደ ጽዋችሁ ሙሽራው ሙሽራዬ ሚዜዎቹ በልታሆታ የእናት ለአባት የተቀደሰ ገና መስገና ቸብ አርጉት በልቶ ጠጥቶ ሀገር ባህሎት ተቃናላት በምኞት ብቻ መቻስከረት የዘላለሜ የኔ ያደረኳት ክብር ትልቅ ቦታ አለው እንግዲህ ዛሬ ታዋንያን ቤልሰን ንጋቱ ሰርፕራይዝ አድርጋቸዋል ዛሬ ዘመን ታመተም ለዙ የነበረች ከጓደኞቹ ክሩ ጋራ አንድ አይነት ልብስ ለብሰው ቪዲዮ ላይ ታያዋለ አብረን ነበረችና ታሪካዊ ነው ደግሞ ዛሬ እንደገና ስንገናኝ እንዲቀጥንጥን ብላ ቤልሰን ተሳትፎሻል ሰርጉ በእውነት ይሄን አጋጣሚ በጣም የሚገርመው እኔ ነደሬ ዛሬ እንግዳ እንደሆነ ስሰማ ለኔ በጣም ሌላ ለራሴ ሰርፕራይዝ ነበር የዛሬ 8 አመት ከቢሾፍቱ ደብረዘይት ሄደን ያመጣን አንድ አይነት ለብሰን ጎረቤታሞቹ አንድ አይነት ክሩ ነበር አንድ አይነት ክሩ በሙሉ አንድ አይነት ለብሶ ነው ያጀብነው እስከ ማታ እስከ ገስት ሃውስ አንቫይረስ ዳቦ ስም እስኪወጣ ነበር የሰሙት አዳሚ ነበር ዋና ምስክር ይወለች ዋና ዛሬ ሰርፕራይዝ ማድረግ በጣም ደስ ብሎኛል ታሪ ዘመናችሁ ደግሞ ከዚህ በላይ 50ኛውን እንድናከብር እግዚአብሔር ይርዳን ሰግንቱ ደግሞ 18 እያለ ከዛ 8 እስከ 88 ከዛ 8000 እንዴት እንመኛለን በጣም ደስ ይላል ስለዚህ በኬክ ቆረሳው በኋላ ባልስ የተደነሰው በሚካኤል በላይነህ ነው
እና ማታ ሆነና የዳቦ ስም ይወጣል። የዳቦ ስም ማን ነው? እስካረሳው አንተ ራስ መጀመሪያ ተናገር። እሷማ አገኘሁሽ እንዴ? ነው አገኘሁሽ። እናቴ ናት ያወጣችላት። በቃ በጣም ትፈልግ ነበረ እኔ እንዳገባ አያት መሆን ትፈልግ ነበርና በቃ እሷን አገኘሁሽ አለቻት። አገኘሁሽ ነው አሁን ስትጠራት አገኘ ነው የምትላት። ሲደዋወሉም ቤትም ስትመጣ ቤትም ስትሄድ አገኝ መጣሽ ነው የሚባባሉት። ታገኘሽ ነው? አዎ አገኘሁሽ። አንተ ብዙ አመት ያው እንግዲህ እናት ጋር ይኖርኩ። እንዴት ነው ብዙ እንግዲህ 50 አመት ኑሮ አለዛቸው? አሳነስከው። አይ 50 አመት ነው። አይ በጣም ተርቦኝ ነበር እንጂ አንተ ካላገባኝ አግብቼ ልውጣ ትላለች አሉ ማዘር ማለት ይላሉ። ይተርቡኝ ነበር ማዘሩ። አንተ ማታገባ ከሆነ እኔ አግብቼ ልውጣ ይሉት ነበር። እንደዛ ይተርቡኝ ነበርና ለዛ ነው አገኘሁሽ ያለቻትም ደስ ያላት። አይ ያን ያህል አመት ከእናትህ ጋር ኖሮ ስወጣ ምን ስሜት ይሰማል? ወይ ይከብዳል ግን በቃ የተፈጥሮ ህግ ነው መሆንም አለበት። ትችለዋል። ሌላ ህይወት ሌላ አንግል ታው ቤተሰብን እሷም እኔም አንተውም አለን እንገናኛለን። በየበዓሉ በየምኑ እንገናኛለን። ግን ከቤት ወጥተህ የራስህ ስትመሰርት የመጀመሪያዎቹ አመታት ትንሽ ይከብዳል አይደል? የመጀመሪያው አንድ አመት ትዳር ላይ ይባላል። አንዷ እኮ ብዙ አመት ሳታገባ ቆየችና ረስታው በሶስተኛው ቀን እናቷ ቤት ሄደች ብለውት ነበር። የእናትህ አልጋ እንዳይናፍቅህ ይሉት ነበር ብለው አልፎት ምን አረስተውናል አልኩት። በሶስተኛው ቀን ሴት እንኳን ወደ ቤተሰቦቿ የምትሄድበት በጣም ብዙ አጋጣሚ አለ። አይ ብዙ ከቆየን ምናልባት ይላል ነው የሚያምሱት። አይ ለነገሩ እኛም የተከራየንበት ቦታ ነበር ማዘርም የገባችውና ቅርብ ለቅርብ ነው። ስለዚህ ምንም ያው ከቤት አልወጣሁም ማለት ነው። ትሄዳለህ ትጠይቃለህ በዛው ስታልፍ ከቤት አልወጣሁም። እሷ እንኳን በቢሾፍቱ ደብረ ዘይት ናቸው። በበዓል በተወሰነ ጊዜ ነው የምንሄደው። የኔ ቅርቤ ናቸው። የመልሱስ ስነ ስርዓት ምን ይመስል ነበር? መልሱ እነሱ ጋር ነበረ ደብረ ዘይት። በጣም የሚገርም ነው ደግሞ እነሱ ድል አድርገው ነው ያዘጋጁት። ከዚያ የአገር ህዝብ ነው ሄደው ከድግሱም ከመልሱም ከሁሉ ነገር በላይ ስጦታ በቃ ባህል ነው። በባህል በቃ እዛ ደብረ ዘይት አንዲት ልጅ አግብታ ከቤት ወጣች። የቤተሰቦቿ ጓደኞች፣ የሥራ ባልደረቦች፣ ጎረቤት ምናምን ስጦታ ግድ ምንም ቤት ቃል ገዛው እሱ ናቸው ስጦታ ቤት ነው የሞሉለት። አንድ ብርጭቆ ነው። በጣም ይገራርሙ አስደናቂ ስጦታዎች ነበሩ። አዎ ብዙ አንድ ብርጭቆ ብቻ ነው የገዛነው አይደል? አረ ምንም አልገዛም። ይኸውልህ ተሰበረስ እና ተገዛችሁ። እኛ ጋር ቢሾፍቱ ላይ እንደዚህ ነው። አንድ አካባቢም ብዙ አመት ተወልደን እዛው ስላደግን ድግስም ሰርግም ሲኖር ምርቃትም ሲኖር ለቅሶም ሲኖር እንደዚህ ማህበር አለ እድርም አለና በዛ የተነሳ የናቴ የመስሪያ ቤት ጓደኞቿ የአባቴ የመስሪያ ቤት ጓደኞቹ የሰፈር ሰው ከእንጀራ ምጣድ ጋግረሽ ቢ ተብዬ እኮ እንጀራ ምጣድ የተሰጠኝ ነኝ መጀመሪያ ከነመሶቡ ከነሰፊዱ። በጣም ይገርም። እንዳገዢ ጋግረሽ ቢ ተብዬ ሊጡ ከኛ ለደብረ ዘይቶች በእውነት በጣም ደስ የሚሉ ናቸው። አሁን አንተ እንደ ኮሜዲያን እና እንደ ሰው በሁለት እይታ የዚያን ቀን እንድትመለከቷል። አንተ እንደ ኮሜዲያን እንደ ሰው ትዳር በጣም ከእግዚአብሔር የሚሰጥ ነው። መጋቢ አዲስም እንዳሉት ከሙያው ወጣ ብለህ አቶ ሆነህ
እዛ ሰርግ ላይ ተገኝተህ ታዳሚውን እያየህ ታዳሚው ለአንተ ሰርግ ያለውን መልካም ምኞት እየገለጸልህ ስታይ እንደ ሰው እንደ አቶ ይገርማል፣ ይደንቃል። እንደ ኮሜዲያን ደግሞ ስታየው ያው ሙያም ስለሆነ በዛ ውስጥ ትናንሽ ሰርጎችን ታያለህ። አንድ አንስተው የሚመጡትን መቼም ሰው ሆድ አይገመትም። አንዳንዱ የሚመጣውን ሳይ ሰውየውን ይከልለኛል። ሙዙም በጆሮ ብርቱካኑን እንዲያርግ ምናምን ነገር እንደዚህ ዳቦ ያበሻ ዳቦ እንደዚህ ብርቱካን እንደዚህ ምናምን ነገር ይዞ አስቀምጦ አበሻ ዳቦ ረሳው ማለት ረሳው እንደገና እና እንደዚህ ታለ ይሄ ያዝናናል፣ በጣም ያዝናናል። ዱቅ በየሳይ የነበረው አንዱ እንደውም ከልሎት እንዲህ ነበር እያየ መሄድ መሬቱ አይታየም። ይሄ አንዳንድ ድንኳን ሰብሮ የሚገባሉ አይደል? ሁሉንም ያነሱና ግን ለኮፍኮፍ አድርገው ያበላሹታል። ግን እንደነሱ አይነት ይሄ ድንኳን ሰበራ ምናምን የሚገቡ እንዲህ ነው ጭነውት የሚሄዱት። አንዱ እንደውም ባጠገቤ ሲያልፍ ወድቆ ግር እንዳይሰብረው አልኩት። አይ በጣም ለሲዳር እንግዲህ 8 ዓመት ቆይታችኋል። እስቲ ፍቅር ተገላለጹ እስቲ። እኔ እስቲ ግለጻት ሲሰል ፍቅር ግለጽላት። ለብቻ የነበርክበት ወይ ከቤተሰብ ጋር የነበርክበትን ጊዜ ትተህ አንድ ቤት ተጠቃለህ ወደ ቤቴ ብለህ እንድትሄድ ምክንያት በመሆኗ እንደገና በጣም የሚደንቅ እኔ በጓደኞቼ አይ ነበርና ጓደኞቼ ጋር ሳወራ መንሰል ስለ ልጅ ሲያወሩ ስቅ ነበርና ልጅ ሰጣኝ በጓደኞቼ የሳኩትን ራሴ ጋር ሳየው ያኔ ቀን በእነሱ የሳኩትን ረግመዋለሁ። ምክንያቱም ልጅን የሚያህል ነገር ሰጣኛለች እና ልጅን መስጠት ማለት በቃ ከስጦታዎች ሁሉ የላቀ ነው። የልጅ እናት በመሆንሽ አከብርሻለሁ፣ እወድሻለሁ። ልጁ ሀብቴ ደረጀ ይባላል። ሀብቴ ደረጀ አሁን ስንተኛ ዓመት ነው የተከበረው? 7 ነው። በዚሁ ጥቅምት ነው አይደል? 8 አይደል? እኛ የሱ 7 አመቱ ሀብትሽ ቡቡ ነው የምንለው እኛ ቡቡ ነው የምንለው ቤት ቡቡ ራሱ አሁን በቲቪው ገብቶ ቡቡዬ እንወዳለን። ለሀገር ለወገን ለቤተሰብ ብቃሽ እንኳን ለ7ኛ ዓመቱ አደረሰው። አዎ እስቲ ስለዚህ ደግሞ ፍቅርሽን ግለጪ በሲ። ያው ደሬ ባሌ ስለሆነ ሳይሆን በጣም መልካም ሰው ነው። ለሰው ሐሳቢ ነው። ለተቸገረም ደራሽ ነው እና በተባለበት የራሱን ጉዳይ ትቶ ለሰዎች ነው እንደውም የሚሮጠው እና በጣም ጥሩ ሰው ነው። በዛ ላይ ለቤቱ ሐሳቢ ነው። ቤት ውስጥ ምንም ነገር እንዲጎል አይፈልግም። ቤቱን ሁሌ ሙሉ ማድረግ ልጁን በጣም ይወዳል። ለቡቡ በቃ የማይከፈል ነገር የለም። ለቤቱና ለትዳሩ በጣም ምርጥ ባል ነው እና አባቴ በጣም ወዳለሁ፣ አከብራለሁ። አሪፍ አገላለጽ። በዚህ አጋጣሚ ያው የዛች ዛሬ 8 ዓመት ከኬክ ቆረሳ በኋላ የቀርብ ስነ ስርዓት ነበር። ያችን ልገማት ቆማል እንደገና ያው በመጨረሻም እንግዲህ ያው ለሚጋቡ እስካሁን ለተጋቡ ጥንዶች ባለትዳሮች የምትመክራላችሁ? ከታላቅ ሲጀመር አዎ ትዳር ጥሩ ነገር ነው። በጣም ሰዎች ወደ ትዳር እንዲመጡ እናበረታታለን።
ምክንያቱም ትዳር ትውልድ የሚቀጥልበት ነው ነገ ወልደው ደግሞ ቀጣይ ትውልድ የሚተካበት እነሱም ከዛ አያት የሚሆኑበት ስለሆነ ትዳር መልካም ነገር ነው ያው ትዳርን ከውጭ የሚፈሩ ሰዎች አሉ ግን ያው ግቡና ሞክሩት በጣም አሪፍ ነገር ነው ማለት የሙያ አጋሮች በትዳር ያሉ ትዳራቸው የሰመረ እንዲሆን ምኞቴን እየገለጽኩ ያላገባው አሉ እንደነ ካሳውን ፍስሐ አይነት ነጆን መራዊ እነሱ ደግሞ እንዲያገቡ ከኛም ከወዳጅ ዘመድ እንዲማሩ ብርታቱን ይስጣቸው ፈጣሪ ይጨመርበት ሌሎች አርቲስቶች ያላገባችሁ አግቡ ግድ የለም ካንድ ሁለት ይሻላል እያልኩ ነው አመሰግናለሁ ሰላም አክብራችሁ ስለሆነ ስለመጣችሁ በጣም አመሰግናለሁ የ8ኛ ዓመቱ ደግሞ አድሎ ጎልብቶ ለመዳር ለመኳን ያብቃችሁ አሜን 10ኛ ዓመት ይብሉ ለማክበር ያብቃን አሜን ለምንድነው ያው በክብር ሸኙት በጣም አመሰግናለሁ